በዓለማችን ላይ በረሃብና በድህነት እንደዚች ሀገር የተሰቃየ የለም። ዛሬ ላይ የውሻ ስጋ ትበላለች እየተባለች የምትታማውም ያኔ በተከሰተው ረሃብ ምክንያት ነበር። የውሻ ስጋ ዛሬም ድረስ በአንዳንድ የቻይና አካባቢዎች ለምግብነት ይውላል። የውሻ ስጋ ለምን እንደሚመገቡ ሲጠየቁ የሚሰጡት መልስ ደግሞ ኃይልና ሙቀት ይሰጣል በማለት ነው። በሰው ልጅ ታሪክ ውስጥ ታይቶ የማይታወቀው አስከፊ ረሃብ የተከሰተው እዚች ሀገር ውስጥ ነው። በሁለት ዓመታት ብቻ 30 ሚሊዮን ዜጎቿን በረሃብ ተነጥቃለች። ይህ የሆነው የዛሬ 61 ዓመት ነው። ያንን ሁሉ አሰቃቂ ረሃብ ባይናቸው ያዩ ዜጎቿ ዛሬም ድረስ በሀገሪቱ ውስጥ ይገኛሉ። በ61 ዓመታት ውስጥ ብቻ ረሃብም ድህነትም ከሀገሪቱ ጠፍቶ ታሪክ ሆኗል። ዛሬ ላይ ግን በምታመርታቸው ምርቶች ስሟን በሳር በቅጠሉ ላይ መጻፍ የቻለች ታላቅ ሀገር ናት። ቻይና ለብዙ ሀገራት የጥንካሬ ምሳሌ መሆን የምትችል በማያገባት ጦርነት እየገባች ሀገራትን የማትረብሽ አንገቷን አቀርቅራ ሌትና ቀን የምትሰራ ሀገር ናት። ቻይና የአኗኗር ስልቷ ከሁሉም ሀገራት የተለየ ሲሆን ግላዊነት አይታወቅም። ቤተሰብ ተለያይቶ አይኖርም። ሁሉም ቤተሰብ የሚኖረው አንድ ላይ ነው። በሀገሪቱ ውስጥ አስከፊው ረሃብ ከተከሰተ በኋላ የህዝብ ቁጥሯ ቀንሶ የነበረ ቢሆንም ነገር ግን በኋላ ደግሞ በከፍተኛ ፍጥነት እየጨመረ ሲመጣ የሀገሪቱ መንግስት የተለየ እርምጃ ወሰደ። ይህም የሀገሪቱ ዜጎች ከአንድ ጊዜ በላይ ልጅ መውለድ አትችሉም በማለት ጠንከር ያለ ህግ አጸደቀ። ይህንን ተላልፎ የተገኘ ማንኛውም ቻይናዊ ደግሞ ጠንከር ያለ እርምጃ ይወሰድበታል። መንግስት ይህንን እርምጃ የወሰደው ሀገሪቱ ውስጥ የተከሰተውን ረሃብና የኢኮኖሚ ቀውስ ለመቀነስ በማሰብ ነበር። ይህ ህግ በ2016 እስኪሻር ድረስ ቻይናውያን ከአንድ ጊዜ በላይ መውለድ አይችሉም ነበር። ነገር ግን የወለዱት ልጅ ከሞተባቸው ብቻ በድጋሚ አንድ ልጅ እንዲወልዱ ይፈቀድላቸው ነበር። ይህ ህግ ግን እንደገና ተሻሽሎ በ2016 ቻይናውያን ከአንድ ልጅ በላይ እንዲወልዱ ተፈቅዶላቸዋል። ዛሬ ግን ያ ክፉ ቀን አልፎ ጠንክረው ቀንና ሌት በመስራት በሚሊዮን የሚቆጠር ህዝባቸውን የጨረሰውን ረሃብና ድህነትን ተበቅለውታልና የሀገሪቱ መንግስት ቻይናውያን እባካችሁ ልጅ ውለዱ እያለ ይለምናቸዋል። በቻይና የአንድ ልጅ ፖሊሲ በ2016 ወደ 2 ልጅ፣ በ2021 ደግሞ ወደ 3 ልጅ ከፍ እንዲል ተደርጓል። በዚህም ምክንያት በህዝብ ብዛት ለዘመናት አንደኛ የነበረችው ቻይና አሁን ግን ከህንድ ቀጥሎ ሁለተኛ ደረጃ ላይ ትገኛለች። ሆኖም ሀገሪቱ ውስጥ የአዛውንቶች ቁጥር እየጨመረ የአምራቹ ክፍል ማለትም የወጣቶች ቁጥር ደግሞ እየቀነሰ በመሄዱ ምክንያት የቻይና መንግስት ልጅ ለሚወልዱ ቤተሰቦች የማበረታቻ ሽልማት ሳይቀር እየሰጣቸው ይገኛል። በዚህም ቻይናውያን ልጅ ሲወልዱ የልጅ ማሳደጊያ ገንዘብና የትምህርት ቤት ክፍያ በመክፈል ወላጆች ልጅ እንዲወልዱ ያበረታታቸዋል። ይህች ሀያል ሀገር 70 ከመቶ የሞባይል ስልክ፣ 35 ከመቶ የኤሌክትሮኒክስ ምርቶችን፣ 32 ከመቶ መኪና፣ 60 ከመቶ አልሙኒየም፣ 55 ከመቶ ሲሚንቶ፣ 50 ከመቶ ብረት፣ 40 ከመቶ ጨርቃጨርቅ፣ 70 ከመቶ ደግሞ የህፃናት መጫወቻ ታመርታለች። በሀገራችን ኢትዮጵያ እንኳን ብንመለከት አብዛኞቹ የምንጠቀምባቸው ቁሳቁሶች የሚመረቱት በዚች ታላቅ ሀገር ነው። ቻይና በትንሹም በትልቁም የሥራ ዘርፍ ላይ ተሰማርታ እየሰራች ዛሬም ድረስ ዓለምን እያስደመመችና ጉድ እያስባለች ትገኛለች። በምድራችን ላይ 195 ሀገራት ይገኛሉ። ከነዚህ ሀገራት ውስጥ ግን ቻይና ብቻዋን 35 ከመቶውን ታመርታለች። ብዙዎቻችን ሰዎች አንድ የተሳሳተ አመለካከት አለን። ይህም ቻይና ትናንሽና ርካሽ ነገሮችን ታመርታለች የሚል ነው። እውነታው ግን እንደዛ ሳይሆን ቻይና የምታመርታቸውን ውድና ታላላቅ ምርቶችን የምትልከው ወደ ታላላቅ ሀገራት ወደ አውሮፓ ስለሆነና ርካሽ ምርቶችን ደግሞ ወደ አፍሪካ ስለምትልክ ነው። ነገር ግን ሀገሪቱ ውድም ርካሽም ነገሮችን እያመረተች ለሁሉም ሀገራት እንዳቀባበላቸው ትሸጣለች። ቻይና በአርቲፊሻል ኢንቴሊጀንስ ከአሜሪካ ቀጥሎ በግንባር ቀደምትነት የምትጠቀስ ሀገር ናት። በትራንስፖርት አገልግሎትም ሰው አልባ መኪናዎችንና በብርሃን ፍጥነት የሚምዘገዘጉ ባቡሮች ያላት፣ በሁሉም ዘርፍ ላይ እጇን ያስገባች፣ በዓለም ላይ በደማቅ ታሪኳን የጻፈች ሀያል ሀገር ናት። እንዲሁም ምንም አይነት ሰራተኛ የሌለባቸው ሱፐርማርኬቶችና ሌሎች ዘመናዊ አገልግሎት ሰጪ ተቋማትንም ዘርግታለች። የዓለማችን ፈጣኑ ባቡር የሚገኘውም በቻይና ሲሆን ይህም ባቡር በሰዓት 500 ኪሎ ሜትር መጓዝ ይችላል። እንዲሁም ከዚህ በተጨማሪ ደግሞ ፈጣን የትራንስፖርት አገልግሎት የሚሰጡ አውሮፕላኖችና የጦር ጀቶች ያላት አስገራሚ ሀገር ናት። ወታደራዊ አቅሟን ብንመለከት ደግሞ ዓለማችን ላይ የሚፈሩት አሜሪካ፣ ሰሜን ኮሪያና ሩሲያ ቀና ብለው እንኳን የማያዩዋት ሀያል ሀገር ናት። በየቀኑ አዳዲስ ነገሮችን እየፈጠረች ለብዙ ችግሮች መፍትሄ እያመጣች በተለይ ደግሞ ለኛ ለአፍሪካውያን ድምቀታችን ናት።
የማትሰራቸው የማታመርታቸው ያልገባችበት የፈጠራ ስራ የለም። ቻይና እንደ አውሮፓውያኑ አቆጣጠር በ1960 በአስከፊው ረሃብ ከተገረፈችና በ2 ዓመታት ውስጥ ብቻ 30 ሚሊዮን ዜጎቿን በረሃብ ካጣች በኋላ ያ አስከፊ ጊዜ ተመልሶ እንዳይመጣ ሌትና ቀን አንገቷን አቀርቅራ እየሰራች እንኳን የራሷን ኢኮኖሚ የሌሎችን የአውሮፓ ሀገራት ኢኮኖሚ ጭምር የቀየረች ለኛ ለአፍሪካውያንም ቀኝ ክንዳችን ናት። ከዓመታት በፊት እንደዚች ሀገር በድህነትም ሆነ በረሃብ የተሰቃየ ሀገር የለም። ዛሬ ግን ረሃብም ድህነትም ከመሬት በታች ሆነዋል። ከቻይና ጋር አይተዋወቁም። ድህነትና ረሃብን የሚመለከቱት በቴሌቪዥን መስኮት ብቻ ነው። ሌሎች ሀገራት በጦርነት ተጠምደው ብዙ ኪሳራና ውድመት እያስከተሉ ቢሆንም እርሷ ግን ራሷን ከጦርነት በማግለል ስራዋን እየሰራች ትገኛለች። ቻይና በምስራቅ እስያ የምትገኝ ሀገር ስትሆን ያላት የህዝብ ብዛትም 1.4 ቢሊዮን እንደሆነ ይነገራል። በዚህም በዓለም ብዙ ህዝብ ካላቸው ሀገራት መካከል ከህንድ ቀጥሎ በሁለተኛ ደረጃ ላይ ትገኛለች። ዋና ከተማዋ ቤጂንግ ሲሆን መገባበያ ገንዘቧ ደግሞ የን ተብሎ ይጠራል። ከ5000 ዓመታት በላይ የሚቆጠር የስልጣኔ ታሪክ ያላት ሀገር ስትሆን ወረቀት፣ ኮምፓስ፣ የጥይት ባሩድ ማተሚያ ማሽንን ለመጀመሪያ ጊዜ የሰራች ሀገር ናት። እነዚህ የቻይና የመጀመሪያ ፈጠራዎች በዓለም ታሪክ ውስጥ ትልቅ ለውጥ አምጥተዋል። በኢኮኖሚ ዘርፍም ቻይና በዓለም ታላላቅ ኢኮኖሚዎች መካከል አንዷ ስትሆን ከኤሌክትሮኒክስ እስከ መኪና ከልብስ እስከ ማሽን በሚሊዮን የሚቆጠሩ ምርቶችን ለዓለም ገበያ ታቀርባለች። በዚህም የተነሳ የዓለም ፋብሪካ ተብላ ትጠራለች። ከዚህ በተጨማሪ ደግሞ የቱሪስቶችን ቀልብ የሚስቡ ብዙ ታሪካዊ ስፍራዎች ያላት፣ በዓለም ኢኮኖሚ፣ በሳይንስ፣ በቴክኖሎጂና በዓለም አቀፍ ግንኙነትም ያላት ሚና ከፍተኛ ነው። በሚቀጥሉት ዓመታትም ቻይና በዓለም ገበያ ተጽዕኖ ፈጣሪ ሀገር ትሆናለች ተብሎ ይጠበቃል። ቻይና በዓለማችን ላይ ካሉ በጣም ኃይለኛ የጦር ኃይሎች መካከል ትመደባለች። የሀገሪቱ የጦር ኃይልም የህዝብ ነፃ አውጪ ኃይል ተብሎ ይጠራል። ይህ የጦር ኃይልም በመሬት፣ በባቡር፣ በአየር፣ በሮኬት ኃይል፣ በጠፈርና ሳይበር የተደራጀ ወታደራዊ ኃይል ነው። የመጀመሪያው የመሬት ጦር ተብሎ ይጠራል። ይህ በዓለም ላይ ካሉ ትልልቅ የጦር ኃይሎች መካከል አንዱ ነው። በውስጡም ዘመናዊ ታንኮችን፣ መድፎችን፣ ሮኬቶችንና የጦር መኪናዎችን የያዘ ወታደራዊ ኃይል ነው። ሁለተኛው ደግሞ የአየር ኃይል ተብሎ ይጠራል። የቻይና የአየር ኃይል 5ኛ ትውልድ ተዋጊ አውሮፕላኖችን ጨምሮ ዘመናዊ የጦር አውሮፕላኖችን ይጠቀማል። እንዲሁም የአየር መከላከያ ድሮኖችንና ነዳጅ አቅራቢ አውሮፕላኖችን የያዘ ወታደራዊ ኃይል ነው። ሶስተኛው ደግሞ የባህር ኃይል ተብሎ ይጠራል። ይህ ደግሞ በፍጥነት እያደገ ያለ ወታደራዊ ኃይል ነው። በውስጡም አውሮፕላን ተሸካሚ መርከቦችን፣ ዘመናዊ አጥፊ መርከቦችን፣ ፍሪጌቶችን፣ ኒኩሌር እና ዲዝል ሰርጓጅ መርከቦችን በውስጡ የያዘ ወታደራዊ ኃይል ነው። አራተኛው ደግሞ የሮኬት ኃይል ሲሆን ይህም የአጭር የመካከለኛና የረጅም ርቀት ሚሳኤሎችን ያስተዳድራል። ከነዚህ መካከል ደግሞ አንዳንዶቹ የኒኩሌር ጦር ራስ መሸከም ይችላሉ። ይህም ቻይና የኒኩሌር መከላከያ አቅሟን የሚያጠናክር ኃይል ነው። አምስተኛው ደግሞ የኒኩሌር አቅም ነው። ይህች ሀገር በዓለማችን ላይ ከሚታወቁ የኒኩሌር መሳሪያ ባለቤት ሀገሮች መካከል አንዷ ናት። የኒኩሌር አቅሟንም ከዚህ በበለጠ እያዘመነች እንደምትሄድ ብዙ ተንታኞች ይገልጻሉ። ስድስተኛውና የመጨረሻው ደግሞ የጠፈርና የሳይበር አቅም ነው። ቻይና በሳተላይቶች፣ በጠፈር ቴክኖሎጂ፣ በኤሌክትሮኒክስ ጦርነትና በሳይበር መካከል ከፍተኛ ኢንቨስትመንት አድርጋለች። በአጠቃላይ ቻይና በየዓመቱ ለመከላከያ በ100 ቢሊዮን ዶላር በጀት ታወጣለች። በዚህም ለወታደር ከፍተኛ ደሞዝ ከሚከፍሉ ሀገራት መካከል አንዷ ናት።